አብዛኞቻችን ከምንሸወድበት ወይም ከማናስተውለው የዕለት ተዕለት እምነቶቻችን መካከል ዋነኛው ጊዜ አለን ብለን ማሰባችን ነው። እውነት ነው፣ ጊዜ አለን እኮ። ነገር ግን ከምናስበው በላይ በጣም ውስን የሆነ ጊዜ ነው ያለን። የህይወት ሂደት ፍልስፍናው ወይም ካልኩሌሽኑ በጣም ከምታስቡት በላይ ቀላልና ሲምፕል የሆነ ሂሳብ ነው። ኢዚ ላይፍ ናው ሃርድ ላይፍ ሌተር፣ ሃርድ ላይፍ ናው ኢዚ ላይፍ ሌተር። ይህም ማለት አሁን ላይ በጣም ቀላልና ልፋት የሌለው ህይወትን ከመረጣችሁ ወደፊት ከባድና አስቸጋሪ ህይወት ይጠብቃችኋል። በተቃራኒው በቶሎ ነቅታችሁ አስቸጋሪውን ህይወት አሁኑኑ ከተጋፈጣችሁ ወደፊት ያማረና እየተዝናናችሁ የምትኖሩትን ህይወት መገንባትና መፍጠር ትችላላችሁ። የህይወትን ካርታ ሁሉም ሰው በእጁ ይዞ ነው የሚኖረውም ይዞት ነው። ያ ካርታ ታዲያ አቅጣጫው ወደ ገደል እና ወደ ጸጸት ህይወት ወይም ወደ ስኬትና ተወዳጅ ህይወት እናንተን መምራቱ የሚተነብየው ጊዜ ነው። ከቆይታና ከዓመታት በኋላ የሆነ ቦታ ትደርሳላችሁ። ያ የደረሳችሁበት ቦታ ታዲያ የእስከዛሬ ልማዶቻችሁ ውጤት ይሆናል። በአጠቃላይ የህይወታችሁን አቅጣጫ ስርዓቱን ልታስይዙ የሚችሉት ዛሬውኑ ራሳችሁን በማስተካከል በትክክል እና በጥንቃቄ በኖራችሁት የቀን ተቀን ልማዶቻችሁ ነው። ለዛ ነው በዛሬው ቪዲዮ ህይወታችሁን አቅጣጫ የሚያስይዙና በአንድ ሳምንት ውስጥ ብቻ ትክክለኛ ለውጥን በህይወታችሁ ላይ የሚያመጡላችሁን አስገራሚ 4 ሳይኮሎጂካል መንገዶችን የምንመለከተው። በትክክል እነዚህ ልማዶች ራሳችሁ ላይ ከተገበራችሁ ከሳምንት በኋላ በድጋሚ መጣችሁ ታመሰግኑኛላችሁ። ታዲያ ከልማዳችሁ አልፎም ቻሌንጅ ጭምር የሆኑም ስላሉ ራሳችሁን የምትፈትኑባቸው ናቸውና እጅግ የምትወዷቸው ናቸው። እንደተለመደው እንግዲህ ይህ ቪዲዮ ለሁሉም እንዲዳረስና ቫይራል እንዲወጣ የተለመደ ቀና ትብብራችሁ ያስፈልገኛልና ላይክ አድርጋችሁ እንዲጀምሩ ከልቤ ጠይቃችኋለሁ። እንዲሁም ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ ስል እጋብዛችኋለሁ። እነዚህን 4 ልማዶች አንድ በአንድ በመመልከት ህይወታችሁ ላይ ትልቅ ለውጥን የምታመጡባቸውን አጋጣሚዎች እንመልከት። አንደኛ፣ በጊዜ ከእንቅልፋችሁ ንቁ። ከ1 እስከ 3 የሚሆን ሰዓት በህይወታችሁ ላይ እንደ ትርፍ መጨመር እንደምትችሉ ታውቃላችሁ። ከብዙ ዲስትራክሽን እና በጣም ከምትረበሹበት ነገር ሁሉ የጸዳ ቢያንስ 2 ንጹህ ሰዓትን ህይወታችሁ ላይ መጨመር ትችላላችሁ። ይሄ ቀላል ሊመስላችሁ ይችላል። ነገር ግን እነዚህ በየቀኑ የምታተርፏቸው 2 ንጹህ ሰዓታት ሲጠራቀሙ በአመት ውስጥ 720 ሰዓታት ይሆናሉ። 720 ሰዓት ማለት ደግሞ 30 ቀን ማለት ነው ወደ ቀን ሲቀየር። ያ ማለት 1 ወር ማለት ነው። ስለዚህ በየቀኑ ትኩረት ሰጥታችሁ ያተረፋችኋቸው 2 ሰዓታት በአመት ውስጥ 1 ወር ተጨማሪ ትርፍ ጊዜን ይሰጧችኋል ማለት ነው። ታዲያ በጊዜ ከእንቅልፋችን መንቃት የሚሰጠንን ዘርፈ ብዙ ጥቅም ከመመልከታችን በፊት መስራት የሌሉባችሁን ስህተትም ቀድመን እንመልከት። እሱም በጣም አምሽቶ መተኛት ነው። ይሄ በጣም መጥፎ ልማድ ነው። በጊዜ እነሳለሁ ብላችሁ ቆርጣችሁ ከወሰናችሁ በኋላ ነገር ግን ማታ ላይ በጣም አምሽታችሁ የምትተኙ ከሆነ ትርጉም አልባ ነው የሚሆነው። ይሄ አተርፍ ባያ ጉዳይ የሚያደርጋችሁ ተግባር ነው። 7 ሰዓት ወይም 8 ሰዓት እየተኛችሁ ሌሊት ከእንቅልፋችሁ የምትነቁ ከሆነ ይበልጥ በሽታን ነው የምታተርፉት፣ እንኳን ልማድ ልትገነቡ ይቅርና። ስለዚህ ከራሳችሁ ጋር ግብግብን ግጠሙ። የአንድ ሳምንት ቻሌንጅ ነውና ራሳችሁን ፈትኑት። ማታ ምንም ቁም ነገር በሌለው ወርቃማ ጊዜያችሁን ማቃጠልና ማባከንን አቁሙ። ኢንድለስ የሆነ ስልካችሁ ላይ ያላችሁ ጊዜ ማጥፋት አሁኑኑ ልታቆሙ ይገባል። ስልካችሁ ካወቃችሁበት ብዙ ተአምርን የሚሰራላችሁ፣ ካልገባችሁና ለቀልድና ለቲክቶክ ብቻ የምትጠቀሙበት ከሆነ ደግሞ አስቸጋሪ ህይወት እንዲመጣባችሁ ዛሬ ላይ እናንተም በማዝናናት ብቻ መርዝ ይሆንባችኋል። ትልቅ የሩጫ ውድድር ተዘጋጅቶ አብዛኞቹ ሯጮች ሮጠው ሄደው 1 ወይም 2 ሰዎች ደግሞ ሩጫው መጀመሩን ሳያውቁ ቆመው እንደመቅረታቸው የሚያሳዝን ነገር እንደሌለ ሁሉ በህይወትም እንዲሁ ጥቂቶች ጊዜያቸውን በአግባቡ እየተጠቀሙ የፈለጉትን ነገር እያደረጉ ነው።
ስለዚህ ከሰው ኋላ መሆን ከደከማችሁ እና ትክክለኛውን ብሉፕሪንት እየፈለጋችሁ ከሆነ አሁን ተገናኝተናል። በጊዜ ከእንቅልፋችሁ መንቃትን ልመዱ። ያንን ለማድረግም በጊዜ ማታ ላይ ተኙ። በጊዜ ከእንቅልፋችሁ መንቃት ታዲያ በጣም ኢነርጄቲክ ሆናችሁ የዛለ ሰውነት ሳትሸከሙ በስልካችሁ ብርሃን ጨረር ሳትደግሙ የጠራ አይን ይዛችሁ ስትነሱ ያለውን ፊሊንግ በጣም ትወዱታላችሁ። 90% የሚሆነው ሰው በተኛበት ጊዜ ቀድማችሁ መንቃታችሁ በጣም ልዩ ስጦታ ይሆናላችኋል። በዛች ጊዜ ታዲያ እንደነቃችሁ የመጀመሪያ ልታደርጉት የሚገባው ተግባር ሁላችሁም እንደየሃይማኖታችሁ ከ10 እስከ 20 ደቂቃ ለምትሆን አጭር ጊዜ ጸሎት ማድረግ ነው። አስቡት እስቲ በጣም ደስ በሚል ጸጥታ አይናችሁን ጨፈናችሁ ለደቂቃዎች ከአምላካችሁ ጋር በመገናኘት ምስጋናን ስታቀርቡ ይሄ ቀናችሁን በሚገባ ከማደራጀት በተጨማሪ ከአደጋ የጸዳ እና በጣም የምትወዱት ቀን እንድትውሉ ያደርጋችኋል። እሱን እንደጨረሳችሁ ህይወታችሁን ሊቀይሩ የሚችሉ መጽሐፍትን በመምረጥ የተወሰኑ ገጾችን በየቀኑ አንብቡ። ከዛም ለተወሰኑ ደቂቃዎች ስፖርት ወይም የአካል ብቃት እንቅስቃሴን በመስራት ሰውነታችሁን በማንቀሳቀስ ቀልጣፋና በአካልና በአእምሮ የጠነከረ ሰውን ፈጥራችሁ የሚያምር ቀንን ለራሳችሁ ስሩ። ይሄ የመጀመሪያውና በጣም ልታዘወትሩት የሚገባው ምርጥ ልማድ ነው። አሁን በጊዜ ከእንቅልፋችሁ መንቃት የመጀመሪያ ሀቢት ወይም ልማድ አድርጋችኋል። ሁለተኛው ልማድ ደግሞ ከተነሳችሁ በኋላ ባሉት ቀጣይ ሰዓታት ስልካችሁን አለመነካካት ነው። አብዛኞቻችን ከእንቅልፋችን እንደነቃን የመጀመሪያው ስራችን የምናደርገው ስልካችን ላይ መጣድ ነው። ዓለም እንዴት አደረች የሚለው ስለሚያስጨንቀን እኮ አይደለም። ነገር ግን ከራሳችን የህሊና ቀውስ ለማምለጥ ራሳችንን የሚያስረሳንን ብቸኛው መንገድ ስለሆነ ነው። የተወሰኑ አስፈላጊ መልእክቶችን ምላሽ ለመስጠት ስልካችንን ለጥቂት ደቂቃዎች ቼክ ማድረግ አንድ ነገር ነው። ነገር ግን ተነስተን ወደ ስራ እስክንገባ ያለንን ምርጥ ሰዓት እሱ ላይ ማጥፋታችን ተገቢ የሆነ ነገር አይደለም። ከእንቅልፋችን እንደነቃን ያሉት የመጀመሪያዎቹ ሰዓታት የህይወታችንን አቅጣጫ ይለውጡታል። ያቺን ውድ ሰዓት ስልካችን ላይ የምታጠፉ ከሆነ ትኩረታችሁን፣ ሰላማችሁን እንዲሁም ያላችሁን ኢነርጂ ለዓለም ትሰጣላችሁ። ገና ከመንቃታችሁ በቅጽበት ስልካችሁን ለመዝናናት ዓላማ ብቻ ይዛችሁ እሱ ላይ ስትቀሩ አእምሯችሁ ሪያክት እንዲያደርግ ወይም ለምላሽ እንዲዘጋጅ እንጂ ለፈጠራ እንዲዘጋጅ አታደርጉትም። የሌሎች ሰዎች የግል አስተያየቶች፣ ችግሮች፣ አሉታዊ አመለካከቶች፣ መጥፎ ወሬዎች የእናንተን ብርቅ ጠዋታችሁን እንዲነጥቃችሁና እንዲጠልፋችሁ ነው የምታደርጉት። ከዛ ይልቅ ግን ለራሳችሁ ብቻ ጊዜን የምትሰጡበት ጠዋት ስትፈጥሩ ምን ያህል ጠንካራ፣ የተረጋጋችሁና ብዙ ትኩረት ያለው ሰው እንደሆናችሁ የምታረጋግጡት በዚያ ነው። ጠዋታችሁን የግላችሁ ማድረግ ስትፈልጉ የምታገኙት ይህንን ነው። ቀስ በቀስ ትነቃላችሁ፣ ትተነፍሳላችሁ፣ ታስባላችሁ፣ በህይወት እንዳላችሁ ይበልጥ ይሰማችኋል። ቀናችሁን በራሳችሁ ሐሳቦች ትጀምራላችሁ እንጂ በሌሎች ሰዎች ሐሳቦች ቀናችሁ አይጀምርም። ሰውነታችሁን ስትሬች ማድረግ ብትጀምሩ፣ ማንበብ ብትፈልጉ፣ መጻፍ ብትፈልጉ፣ ጸሎት ማድረግ ብትፈልጉ እነዛ ሰዓታት ቀናችሁ ሙሉ ሆናችሁ ለመጀመር መሰረት ይሆኗችኋል። በራስ መተማመናችሁ ከፍ ይላል። ምክንያቱም አእምሯችሁ በስተመጨረሻም ሲለምናችሁ የነበረውን ሰላም፣ መረጋጋትና ጸጥታ አግኝቷል። አሁን ለ7 ተከታታይ ቀናት ይህንን ቻሌንጅ ከተገበራችሁ ትልቅ እፎይታና በረከት ወደ ህይወታችሁ ይመጣል እና ራሳችሁን ለ7 ቀናት ቻሌንጅ በማድረግ በድጋሚ መታችሁ እንደምታመሰግኑኝ አምናለሁ። ይህንን ቻሌንጅ ስትተገብሩ ከምታገኛቸው ጥቅሞች መካከል አንደኛ ጠዋታችሁ ይበልጥ ረጅም፣ ሰላማዊና ትርጉም ያለው ሆኖ ይሰማችኋል። ሁለተኛ ቀን ሙሉ የሚዘልቅ ልዩ ትኩረትን ታገኛላችሁ። ሶስተኛ ራሳችሁን የመቆጣጠር ችሎታችሁ ከፍ ያለ ይሆናል። አራተኛና ከሁሉም በላይ ደግሞ ምላሽ ለመስጠት መኖራችሁን ታቆሙና በትኩረት ብቻ መኖር ትጀምራላችሁ።
ስለዚህ ከነገ ጠዋት ጀምሮ ከእንቅልፋችሁ ስትነቁ ተሯሩጣችሁ ስልካችሁ ላይ ጊዜ ለማጥፋት አትወስኑ። ይልቅ ወደ ሰላማችሁ፣ ወደ ዓላማችሁ መሄድን አስቡ። ለአንድ ሰዓት ብቻ ያንን ውድ ጊዜ ለራሳችሁ ስጡ። አስቡ፣ ተንቀሳቀሱ፣ ህልም አልሙ፣ እቅድም አቅዱ። ከዛ በስተመጨረሻ እረፍት በምታደርጉ ጊዜ ስልካችሁን ስትከፍቱት አንድ ፓወርፉል የሆነ ነገርን ታስተውላላችሁ። የሌሎች ማረጋገጫ አያስፈልጋችሁም። በሌሎች ሰዎች አስተያየቶች ወደ ሄዱበት ሁሉ አትሄዱ። ምክንያቱም አስቀድማችሁ በጠዋት ልዩ የሆነ ጠንካራ ኢነርጂ ገንብታችኋል። የመጀመሪያ ሰዓቶቻችሁን ተከላከሉ። የቀናችሁ ባለቤቱ ነው። ህይወታችሁን ትራንስፎርም አድርጉት። ሶስተኛ ደግሞ ህይወት ቀያሪ መጽሐፍትን አንብቡ። በጣም ፓወርፉል እና ትኩረታችሁን ከሰበሰባችሁ ደግሞ ኢነርጄቲክ የምትሆኑበት ልዩ ጊዜ ገና ከእንቅልፋችሁ እንደነቃችሁ ያሉ ሰዓታት ናቸው። ለዛ ነው በጣም ሰክሰስፉል የሚባሉ ሰዎች ያቺን ሰዓት ራሳቸው ላይ ኢንቨስት የሚያደርጉት። ያንን ሰዓት እርባና ያለው ነገር ራሱ ላይ የሚተገብር ሰው ነገ ጊዜ አይከዳውም፣ ይሸለምበታል። አሁን ላይ ልቦለድና ታሪካዊ መጽሐፍት ላይ ከምታዘወትሩ ይልቅ ይበልጥ ስለ ቢዝነስና ራሳችሁን እንዴት መቀየር እንዳለባችሁ የሚያሳዩ መጽሐፍትን ማንበብ ይበል የሚያሰኝ ነው ብዬ መክራችኋለሁ። እስቲ ያስቡት፣ የመጽሐፉ ደራሲ ብዙ ዓመታትን አሳልፎ ያገኘውን ልምድ እናንተ በአንድ ሰዓት ንባብ ብዙ ታተርፉበታላችሁ። በየቀኑ ልማድ ያደረጋችሁት ይሄ ባህሪ ነው እስከ ወዲያኛው ህይወታችሁን የሚቀይርላችሁ። ሙሉ መጽሐፍ በአንዴ መጨረስ አይጠበቅባችሁም። እንደ ጥናት ብዙ ሰዓታትን ማሳለፍ አይጠበቅባችሁም። በየቀኑ ከ5 እስከ 10 ገጽ ማንበብ ነገ ብዙ የምትኮሩበት ህይወት እንዲኖራችሁ ያደርጋችኋል። አብዛኛው ሰው ተነሳሽነቱ የለኝም፣ መጽሐፍ አንባቢ ለመሆን ሞቲቬሽን እፈልጋለሁ ይላል። እውነታው ግን በጣም ከዚህ የተለየ ነው። መጽሐፍ ማንበብ ስትጀምሩ ወዲያው ሞቲቬሽን ይፈጥርላችኋል። እያንዳንዱ የመጽሐፍ ገጾች ለአእምሯችሁ አዳዲስ ሐሳብን ይሰጠዋል። አዳዲስ ስሜቶችን፣ አዳዲስ እድሎችን ይፈጥርላችኋል። ለዛ ነው አሁንም ደጋግሜ ቻሌንጅን ተቀበሉኝና በራሳችሁ ላይ ተግብሩት እያልኩ የምለምናችሁ። ይህችን ዓለም በተለየ መንገድ መመልከት ትጀምራላችሁ። ራሳችሁንም ልዩ አድርጋችሁ ትመለከታላችሁ። ምክንያቱም እያንዳንዱ የምትከፍቷቸው የመጽሐፍ ገጾች ለአዲስ እድል የመግቢያ በር ይከፍቱላችኋል። ለጠንካራ ብልህ እና ወደሚያተኩሩ ማንነታችሁ የሚያስገባችሁ በር ነው። ስለዚህ ማንኛውም የህይወት መስክ ላይ የጠፋችሁ ከመሰላችሁ፣ ከየት መጀመር እንዳለባችሁ ግራ ከገባችሁ፣ አሁን እየሰራችሁት ያላችሁት ስራ ማቆም ብትፈልጉ ወይም ያላችሁን ስራ ማሻሻል፣ ገቢያችሁን ማሳደግ የምትፈልጉ ከሆነ ለነዚህ ሁሉ ግብዓት የሚሆናችሁና አቅጣጫን የሚሰጣችሁ ልዩ መሳሪያ መጽሐፍ ነው። በየቀኑ 10 ገጽ ብታነቡ የሚከሰትላችሁ ነገር ይሄ ነው። በመጀመሪያ ሁሉም ነገር የሚሰለችና ለውጥ የሌለው ይመስላችኋል። እውነት መጽሐፍ ማንበብ ግን ጥቅም አለው ብላችሁ ራሳችሁን ትጠይቃላችሁ። ነገር ግን 3 ቀን በተከታታይ ይህን ካደረጋችሁ ከ3ኛው ቀን ጀምሮ አስተሳሰባችሁ ሽፍት ያደርጋል። በተለየ መንገድ መናገር ትጀምራላችሁ። በግልጽ ማሰብ ትጀምራላችሁ። ሌሎች መመልከት ያልቻሉትን የህይወት ስጦታዎች ፍንትው ብለው እየተገለጹላችሁ ይመጣሉ። አእምሯችሁ ሻርፕ ይሆናል። ቃላቶቻችሁ ክብደት ይኖራቸዋል። ችግሮችን በፍጥነት መፍታት ትችላላችሁ። ምክንያቱም አእምሯችሁን በየቀኑ በአዳዲስ መረጃዎች እየመገባችሁ ነው። ከዛም አንድ መጽሐፍ አንብባችሁ ስትጨርሱ ዕውቀት ፓወር እንደሆነ መረዳት ትችላላችሁ። ምክንያቱም ዕውቀት ምርጫ ይሰጣችኋል። ምርጫ ደግሞ ነፃነት ይሰጣችኋል። ለአንድ ሳምንት በተከታታይ 10 ገጽ መጽሐፍትን በየቀኑ ስታነቡ ይህንን ነገር ማስተዋል ትጀምራላችሁ። አንደኛ፣ የሆነ ቻሌንጅ ሲገጥማችሁ ብልህና የተረጋጋችሁ በመሆን ታሳልፉታላችሁ፣ ችግሩንም ትፈታላችሁ። ሁለተኛ፣ የአእምሮ ግልጽነትና ከውዥንብር የጸዳ ማንነትን ትገነባላችሁ። ሶስተኛ፣ ነንሴንስ በሆኑ ነገሮች ጊዜያችሁን ማባከን ታቆማላችሁ። ምክንያቱም አሁን በጣም ትኩረትን አግኝታችኋል፣ ወደ መስመር ገብታችኋል።
አራተኛ በድጋሚ በችሎታችሁ ማመን ትጀምራላችሁ። አስገራሚው እውነታ ደግሞ ይሄ ነው። በቀን 10 ገጽ መጽሐፍ ማለት በአመት 3650 ገጽ ማለት ነው። ያ ደግሞ ከ15 እስከ 20 መጽሐፍ ማለት ነው በአንድ አመት ውስጥ። ስለዚህ በአንድ አመት ውስጥ ከ15 እስከ 20 የሚሆን መጽሐፍን ማንበብ የሚሰጣችሁን ጥበብና መገለጥ አስባችሁታል? ስለዚህ ዛሬ ማታ ወደ መኝታችሁ ስታመሩ አንድ ህይወቴን መስመር ያስይዝልኛል የምትሉትን ቆንጆ መጽሐፍ ከጎናችሁ አድርጉ። ስልካችሁን ቀንሱ፣ ስክሪን ታይም ቀንሱ። ብዙ ስራ ከሌላችሁ በጊዜ መተኛትን ምርጫችሁ አድርጉ እና ነገ ጠዋት ስትነቁ ዓለምን ከማየት በፊት 10 ገጽ መጽሐፍ አንብቡ። በቀን 10 ገጽ የ10 ወይም 20 ደቂቃ ጥልቅ ትኩረት እና ንባብ እና የህይወት ዘመናችሁ እስከ ወዲያኛው የሚለውጥ እድገትን ትጀምራላችሁ። አራተኛና የመጨረሻው ደግሞ በቂ ውሃና ምግብን ተመገቡ። ሰውነታችን ማለት የምርጫዎቻችን ነጸብራቅ ማለት ነው። ዛሬ የምንወስደው ለአካላችን የማይስማማ ነገር በሙሉ ነገ ለሰዎች እና ለራሳችን ግልጽ ሆኖ አካላችን ላይ ይታያል። አቅማችሁ በፈቀደ መልኩ የተመጣጠነና ጤናማ ምግብ የማታገኙ ከሆነ፣ በቂ ውሃ መጠጣት የማትችሉ ከሆነ፣ አልኮልና አደንዛዥ ዕፅን የምታዘወትሩ ከሆነ ሰውነታችሁ መጨረሻ ላይ ውጤቱን በገሃድ ያሳያቸዋል። አብዛኛው ሰው ቢችል የሚወደውን ነገር እንጂ ትክክለኛ የሆነውን ነገር ወደ ሆዱ አያስገባም። ትንሽ ወይም በቂ ያልሆነ የነዳጅ ኃይል ብቻ እየተጠቀማችሁ በከፍተኛ ደረጃ ፐርፎርም እያደረጋችሁ መስራት አትችሉም። ምክንያቱም ያላችሁ ኢነርጂ፣ ትኩረታችሁ እንዲሁም ሙዳችሁ እና ስሜቶቻችሁ የሚገነቡት ወደ ሆዳችሁ በምታስገቡት ምግብ ነው። ለአንድ ሳምንት ተከታታይ ቀናት አቅማችሁ በፈቀደ መልኩ ጤናማ ምግብና በቂ ውሃን ብታዘወትሩ እልፍ ጥቅሞችን ታገኛላችሁ። በመጀመሪያው ቀን ቀለል ያለ ውሎን መዋል ትጀምራላችሁ፣ በአካላችሁ ብቻ ሳይሆን በአእምሮአችሁ። በሶስተኛው ቀን ኢነርጂያችሁ ተመልሶ መምጣት ይጀምራል። ከዚህ በኋላ ነቃ ብላችሁ ለመዋል 3 ሲኒ ድረስ ቡና መጠጣት አይጠበቅባችሁም። ከአምስተኛ ቀን ጀምሮ ቆዳችሁ እየጠራ ይመጣል። የምትተኙት እንቅልፍ ጥልቅና ጣፋጭ ይሆንላችኋል እና ጠዋት ስትነሱም አላርማችሁ ከመጮሁ በፊት ነቃ ብላችሁ ትነሳላችሁ። አንድ ድብቅ ነገርን መረዳትም ትጀምራላችሁ። እስከዛሬ ሌዚ ወይም ሰነፍ ሆናችሁ፣ ደካማ ሆናችሁ እና ተነሳሽነት የጎደላችሁ ሆናችሁ ሳይሆን በቂ ውሃ መጠጣት ባለመቻላችሁና ከልክ ያለፈ ተስማሚ ያልሆነ ነገርን ወደ ሆዳችሁ በማስገባታችሁ ብቻ ነው የፈለጋችሁበት ቦታ ሳትደርሱ የቀራችሁት። በቂ ውሃ በአካላችሁ ውስጥ ሲኖር የሰውነት ሲስተማችሁ ክሊር ይሆናል። የአእምሮ የማሰብና በትክክል ኦፕሬት የማድረግ ችሎታው ይሻሻልላችኋል። ጤናማ ይሆንና የተመጣጠነ ምግብ ሰውነታችሁ ሲለምናችሁ የነበረውን ንጥረ ነገር ይለግሰዋል። ስለዚህ ለቀጣይ 7 ቀናት ይህንንም እንደ አንድ ቻሌንጅ ውሰዱት። በተለየ መንገድ ምረጡ ምግባችሁን። ጤናማ ነገርን ተመገቡ፣ በቂ ውሃን ጠጡ። ከዚያም ህይወታችሁ ትራንስፎርም ሲያደርግ ትመለከቱታላችሁ። ስለዚህ በአንድ ጀንበር ወይም በአንድ ሌሊት ሁሉንም ነገር ለመጠገን ወይም ለማስተካከል አትችሉም። በአንድ ትንሽ ውሳኔ ግን ዛሬውኑ ሁሉን ነገር መስመር ማስያዝና መጀመር ትችላላችሁ። እያንዳንዱ ቀን ታሪካችሁን እንደገና ለመጻፍ እድል ይሰጣችኋል። የሚጠበቅባችሁ አንድ ጥሩ ልማድ መገንባት ብቻ ነው። አንድ የጀግና ውሳኔና ወደፊት የሚገፋችሁ አንድ ደረጃ ብቻ ነው። ማንም ባያምንባችሁ እንኳን ዝም ብላችሁ ስሩት። ብትወድቁ እንኳን ድጋሚ ተነሱ። ምክንያቱም እውነተኛ ድል ባለመውደቅ ሳይሆን ተስፋ ባለመቁረጥ ነው የሚገኘው። ይህ ቪዲዮ ሲያልቅም አንድ ነገርን አስታውሱ። የወደፊት ህይወታችሁ ምዕራፍ ከፊት እየጠበቃችሁ ነው። እስካልሰራችሁት ድረስ ደግሞ አይጀመርም። ያ ነገ ጠዋት ከትንሹ ጀምሩ። ለአንድ ሳምንት ብቻ በወጥነት ስሩ። ከዛም ልማዳችሁ ሆኖ ሲቀጥል በጣም ትገረሙበታላችሁ። አንድ ቀን ወደ ኋላ ዞር ብላችሁ እየተመለከታችሁም ያቺ ትንሽ ውሳኔ ዛሬ ያለሁበትን ማንነት ገንብታለች በማለት በራሳችሁ ላይ ትኮራላችሁ።
እነዚህን 4 ልማዶች ለአንድ ሳምንት መስዋዕትነት ከፍላችሁ በመተግበር ከፍተኛ ለውጥ እንደምታመጡበት ባለሙሉ ተስፋ ነኝ። ለግራር ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ ማድረግ እንዳትረሱ ላስታውሳችሁ። እስከመጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።